ምን እየተፈጠረ ነው? ድራማው ወዴት አቅጣጫ እየሄደ ነው? የእውነቴን ነው የምላችሁ ማመን ያቃተኝ ጋይስ፣ የእውነቴን ነው የምላችሁ ማመን ያቃተኝ። ወዴት እየሄደ ነው? ወዴት እየተራመደ ነው ጋይስ? እንዲህ ምን እየተፈጠረ ነው? ቤተሰብ እውነቴን ነው የምላችሁ ምን እየተፈጠረ ነው እንዴ? የዚህን አክል ሰው ለካ ክፉ መሆን ይችላል እንዴ? የዚህን አክል ለካ ሜርሲ የምትባሏ ሴትዮ ክፉ ነች። የዚህን አክል ማለት ነው። በስመ ስላሴ እኔ እውነቴን ነው የምላችሁ ከምታስቡ በለጠ ነው ቅፍፍ ያለኝ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ መጣው ድራማ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ ከች ብያለሁ ማለት ነው። እዚህ ቤት ምን እየተፈጠረ ነው ቤተሰቦቼ? እኔ እውነቴን ነው የምላችሁ ማመን ያቃተኝ ከምታስቡ በለጠ ማለት ነው። ለካ ሰው የዚህን አክል ይከፋል እንዴ? ሰው ለካ የዚህን አክል ክፉ መሆን ይችልበታል እንዴ? በጣም ነው ያሳዘነኝም በጣም ነው የገረመኝም። ምክንያቱም ወይዘሮ ሜርሲ እዚህ ቤት ምን እየሰራች ነው ከእንትና ጋራ ከሲፋን ጋራ የሚለውን ነገር በእያንዳንዱ አንዳንድ ነገሮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ቤት እየተፈጠረ ያለው ነገር ምንድን ነው ብላችሁ መተት ቤት ሄደዋል ማለት ነው። ጠንቋይ ቤት ሄደው ነው ወይዘሮ መሰሌላ እንትን ያሳበዷት ማለት ነው። በጣም በሚያሳዝን ነገር ያው ራሷን እንትን እንድትል ራሷን እንድትስት አድርገዋታል። በዛ ላይ ደግሞ ሰውነቷን እንዳያሳክካት ማለት ነው። በጣም በሚያሳዝን ነገር ቤተሰቦች እኔ ምን ልበላችሁ ይብን ማመን እስከሚያቀተኝ ድረስ ማለት ነው። እኔ እውነቴን ነው የምላችሁ የድራማ አይነት አለው፣ ግን ይሄ ለየት ያለ ድራማ ነው። ምን አይነት ኮተቱን ይዞብን የመጣ ነው ቤተሰብ። ከዚህም በፊት እኔ በፍጹም እንደዚህ አልጠበኩም ነበረ። ጋይስ እኔ እውነቴን ነው የምላችሁና ምንድን ነው ይዞብን የመጣው እንዴ? በስመ ስላሴ ያልተጠበቀ ነገር ነው እየተፈጠረ ያለው ቤተሰቦቼ። እና በጣም በሚያሳዝን ነገር ወይዘሮ ሞርዜሌላ እንግዲህ አብዳለች፣ ራሷን ስታለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ልጅቷ እንግዲህ ምንድን ያለቻት እንትን ቤት ወስደዋት ማለት ነው። ምንድን ያደረጓት ራሷን እንድትስት ነው ያደረጓት ማለት ነው። ራሷን እንዳትሆን ያደረጓት ማለት ነው። በጣም በሚያሳዝን ነገር ማለት ነው ጋይስዬ። እኔ እውነቴን ነው የምላችሁ እንደዚህ አይነት ሰው ጭካኔ በዚህ በህይወታችሁ ላይ እንደዚህ አይነት ጨካኝ ሰው ይኖራል ብዬ አላስብም። እናንተ ሰው ለካ የዚህን አክል መጨከን ይችልበታል ወይ? በጣም ነው እኮ የሚያሳዝነው ጋይስዬ። በጣም ከምታስቡ በለጠ ማለት ነው። የዚህን አክል አረመኔነት ለምንድን ነው ግን? መቼ ልንኖር ነው? እስከ መቼ ለመኖር ነው ይሄ ሁላ ነገር ጋይስ? እስከ መቼ ለመኖር ነው ይሄ ሁላ ነገር? ምን አደረገች አሁን እቺ ሞርዜሌላ የምትባሏ ሴትዮ? ያው ምንድነው በቃ አሁን ሀብትና ንብረቱ እንዳትቆጣጠር ነው ወይዘሮ ሜርሲ ይሄንን ነገር እያደረገች ያለው። እኔ አቶ አምና ለምንድነው ግን ውስጡን ማየው የሆነ ችግር አለ ብሎ ለምንድነው ነገሮቹን ሁላ በውስጥ መስመር ቢያቅ እኮ ኖሮ ይሄ ሁላ ነገር አይመጣበትም ነበረ። እኔ እውነቴን ነው የምላችሁ ነገሮቹ ወደዚህ በጣም አዘዋውሮ ባይኖሩ ለዚህ ነገር መስዋዕት ይከፍላል ብዬ አላስብም ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ እኔ በቃ ማመን ያቃተኝ ማርያምን የምላችሁ ነገር እኔ አልችልም ጋይስ፣ አልችልም። ቃላቶችን ያጣሩኝ ማለትም ሰው ለካ የዚህን አክል ይከፋል። የዚህን አክል ሰው ልጅ ክፉ መሆን ይችልበታል እንዴ? አረመኔ ማለት ነው። ናም ቤተሰቦች የምልላችሁ ፈልጌ ነው እዚህ ቤት ያለው ችግር የእውነቴን ነው የምላችሁ መቼ እንደሚፈታ መቼ ነው የሚፈታው ስላችሁ የዚህን አክል ተንኮል የዚህን አክል ክፋት ለምንድን ነው ሰው ልጅ የዚህን አክል የማይሰራው? እንግዲህ ያስባችሁ ሰዎችን ለማሳበድ ጠንቋይ ቤት ሄዶ በሰው ላይ መተት መስራት በስመ ስላሴ። እኔ እውነቴን ነው የምላችሁ በጣም ነው የደነገጥኩት ማለት ነው። በጣም ስላችሁ በቃ እኔ ብዙ ጊዜ አንዳንዴ ብዙ በሚዲያ ላይ በህይወታችን የምናየው ነገር በድራማ ውስጥ እየገባ ይገኛል ማለት ነው ቤተሰቦቼ። እንደው መድኃኒዓለም ከዚህ ነገር ይጠብቃችሁ። አሁን እቺና ምን ባደረገችው በደል ነው ዛሬ አሁን እንደዚህ ዋጋ እየከፈለች ያለችው? እና ሜርሲ የተንኮሏ ተንኮልኛ ማለት ነው። ሁለቱ አሁን አንድ ላይ ተገናኙ ማለት ነው። ደግሞ የሚገርማችሁ ነገር መድኃኒቱን አልቀመሰች መሰላቻችሁ?
ለእሷ ልሰጣት ያለችው መድኃኒት ራሷ ቅምስ አላደረገችም። ምን እንዳደረገቻት ታውቃላችሁ? ሲፋን ምን አለቻት? ምንድነው የዚህ ቤት ሰዎችን ለመሞት የቸኮሉት? ቀስ ብሎ አይሞቱም እንዲ አላለችም? ምንድነው ለሞት ያስቸኮላቸው? ቀስ ብሎ እኮ መሞት ይችሉ ነበረ፣ ግን ደግሞ በጣም ቸኮሉ በማለት እንጭራሹን እየዘለፈቻት ነበረ ማለት ነው። እንግዲህ ቤት ውስጥ ለወይዘሮ መርዜላ የመጣው ዶክተር እሷን የሚቆጣጠራ ሰውዬ ደግሞ ማንን ወዷል? ብሌንን ወዷታል ማለት ነው። ብሌንን በጣም ሁሉ ነገሯን ወዷል ማለት ነው። ብሌን ሻም እንግዲህ አቶ አምናን በጣም እንደሚወዳትና በውስጡ ትልቅ ቦታ እንዳለው እኔ ካንቺና ከልጄ እኮ መምረጥ አቃቴን በማለት እንግዲህ ፍቅሩን ገልጾላታል ማለት ነው። እኔ በጣም ነው አንቺን የምወድሽ፣ ግን ደግሞ ከልጄና ካንቺ ማንን ላስበልጥ? ማንን ልምረጥ? እኔ በእውነት በአንተ ልብ ውስጥ ነው ያለው ስትለው በጣም ነው ያለሽው ከምታስብ የበለጠ በውስጥ ያለሽ፣ ግን ደግሞ ከልጄና አንቺን የማስቀድመው ሰው በጣም ግራ ገብቶኛል በማለት እየተናገረ ይገኛል ማለት ነው። አቶ አምናን እንግዲህ በስተመጨረሻ ፍቅሩን ለብሌን እየገለጠላት ነው። በጣም እንደሚወዳትና እንደሚያፈቅራት ማጣት እንደማይፈልጋት ማለት ነው። አቶ አምናን እንግዲህ በጣም በሚያሳዝን ነገር ብዙ ችግርና ጭንቀት እዚህ ቤት ውስጥ እያሳለፈ ይገኛል። ፈተናው በጣም እየተደራረበበት ነው። እውነቴን ነው የምላችሁ፣ ፈጣሪ ከእንደዚህ አይነት ፈተና ይሰውራችሁ። ከእንደዚህ አይነት አጉል ጥቃት እንደዚህ ፈጣሪ ይሰውራችሁ። ለማንኛውም በቀጣይ ቪዲዮ እስከመጣ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ